ቤተሰቦች አሁን የጨዋታ ሰዓታችን ላይ ነው ያለነው። የዛሬው ጨዋታ ከአብይ ጉዳያችን ቀጥታ ይገናኛል። የዚህ ሰዓት ስፖንሰራችን አቢሲኒያ ባንክና ኒው ፍላወር ጠቅላላ ንግድ ናቸው። ወደ ጨዋታችን እንገባለን። ከኪነ ጥበብ ጋር ነው የሚገናኘው። የኪነ ጥበብ ቤተሰቦች ጋር ያለንን ትውውቅ ትንሽ ከፍ የሚያደርግ ነው። አይናቸውን ብቻ በማየት ታዋቂ አንጋፋ የኪነ ጥበብ ሰዎቻችንን ምን ያህል እናውቃቸዋለን የሚል ትንሽ ፈታኝ ውድድር ነው። ጥብቅ ማስጠንቀቂያ ይኖረናል። ቡድኑ የሚያውቀውን ሰው ቢኖር ተወዳዳሪዋ ማሮ ብትሆን ማሮ የኪነ ጥበቡን ሰው ወይም እዚህ ላይ ፎቶ አይኑ ብቻ የሚታየውን ሰው ባታውቀው ሚኪና ሀያት ስም መንገር አትችሉ፣ ስራውን ዘርፉን መንገር ትችላላችሁ። ይሄ ሂንት ማለት ግን አሃሃ ምናምን እያሉ የመጀመሪያ ስም በመንገር አይደለም እንደባለፈው 15 ቀን ውድድር። ስለዚህ ዝግጁ ነን። አንድ ሰው አንድ ተወዳዳሪ 1 ደቂቃ ነው ያለው። አንድ ተወዳዳሪ 1 ደቂቃ ነው ያለው። እናንተ በዳኝነት ይሄኛውን ቡድን በማየት ታገዙኛላችሁ። ይሄኛው ቡድን ደግሞ በዳኝነት አብረን እንተጋገዛለን። ስም የተናገረ እና የበዛ ጥቆማ ቀጥታ ጥቆማ ያደረገ ዲስኳሊፋይ ይሆናል። ተስማምተናል? እሺ አመትለፋ እናትን ዲስኳሊፋይ አይ እናት ዛሬ እንዲ ጸጉር ብቻ እንደ ቦብ ማርሊ እንደባለፈው ድሬድ ነው አለውላችሁ ዲስኳሊፋይ ሞዴል ለዲስኳሊፋይ ነው። አይ ማንንም አይነቃባትም የእናት። እሺ ስክሪን ላይ የሚታየውን ለመገመት ዝግጁ አይደል? ዝግጁ። አዎ። ከሀዩ ነው የሚጀመረው። ፕሮዲዩሰሮች የመጀመሪያውን ልቀቁልን። እውይ ፍቅር አዲስ ነቃት። እውነቷን አይደለችም። ምን አገባሽና ካልሆነች ምን ጨነቀሽ? እሺ እናት ላይ እንቀርሳ ጎበዝ። ፍቅር አዲስ በጣም ጎበዝ ድምፃዊ ናት። በርካታ አልበሞችን ሰርታለች በኢትዮጵያ ሙዚቃ ውስጥ። በጣም የምትወደድ እንስት ድምፃዊ ናት አይደለ? ሀያት የመጀመሪያውን ውድድር በአስገራሚ ፍጥነት እሺ ከሀያት ወደ ጆሲ ይምጣ። እንደዚህ ፊት ለፊት ቢሆን አሪፍ ነው። እሺ ከሀያት ወደ ችግር የለም አምጣው ሰማ አይሻት ችግር የለም አምጣው። ደስ ሲል እስቲ አምጡላት። አበበ ባልቻ ነው አቤ ነው አበበ ባልቻ ዘፋኝ መሰለኝ። እሺ ማን ነው? ዘፋኝ መሰለኝ። ሰውነቱ ግን አቤ አይደለም። ምን አገባሽ አንቺ? ጺም አለው እዚህ ጋር የት ጋር ነው ጺም ያለው? አብነት አጎናፍር አይደለም። ምን አገባሽ እንዴ? አልገባኝም። ማን ነው? አቡኪያር አይደለም። ወስኝ ሞላ እናዝናለን። አቡኪያር ብያለሁ እንዴ። እሺ ፕሮዲውሰሮች ነይ አብዱኪያር። አይ የመጨረሻው አብዱኪያር ነው። ጆሲ እኮ ዲስኳሊፋይ ነው። ምን አረገ? አብዱኪያር ነገር ካታንተ አይደለም። ሰምቻለሁ። አይ ኖ በፍጹም አይደለም። ቤተሰቦቻችን ቤተሰቦቻችን ውድድሩ በጥሩ ፉክክር እየሄደ ነው። የመጀመሪያውን ሀያት መልሳለች። ሁለተኛውን ጥሩ ሞክራ እናት ፋንታ ጆሲ እንደነገራት ራሱ ሳያውቀው መልሱን ነግሯት ተሸንፈዋል። እኔ በጥሩ ሁኔታ ጆሮዬን ይሰራልና ስለዚህ ማሮ ቀጣይ ተዘጋጅ። እሺ ማርዬ
እሺ የጭቦ አምላክ በሉ። አያገባችሁ ሮፍናን ነው። አይ ግድ የለም አይደለም አይደለም ለእነሱ ጊዜ ፀጉር ያለው እሺ ምን ሆነ? እሺ 2-0 ግን ገና ውድድሩ ግን 2-0 እሺ ጆሲ ተዘጋጅ። ምን ያስፈራል? 2-0 ነው። ቤተሰቦች ማሮ ሮፍናንን መልሳለች። ሮፍናን በዚህ ዘመን በአዲስ አይነት የሙዚቃ ስታይል የመጣ ዓለም አቀፍ ገበያ ላይ እየገባ ያለ የኢትዮጵያ ድንቅ ሙዚቀኛና ድንቅ አርቲስት ነው። የኔ ትውልድ በሚል ስታይሉ ወይም መርሁ ኢትዮጵያን ሙሉ በኮንሰርት ያስተሳሰረ ዓለም ላይም በተለይ ከዩኒቨርሳል ሬኮርዲንግ ጋር ድንቅ አግሪመንት ያደረገ የኛ ዘመን የነማሮ ዘመን ሙዚቀኛ ነው። በነገራችን ላይ እዚህ 97 ዲጄ ሆኖም ሰርቷል ሮፍናን እና በጣም ድንቅ ሙዚቀኛ ነው። ጆሲ እሺ ይኸው እኑ እያየሽ ስም መናገር አይቻልም። ሙሉዬ ንግግር ጮክ ብላ ተናገሪ። ስራዋ ፊልም ነው የምትሰራው። ተዋናይት እንዴ ደግሞ እንደገና እንትን የሰራች በቃ ከሚኪ ጋር ማህደር ማህደር አሰፋ በምን አወቃችሁ አንቺ? እንዴ አይኗን አይቼ እኮ ነው። ማህደር አሰፋ በኢትዮጵያ ፊልም ኢንዱስትሪ ላይ በጣም ታዋቂ ተዋናይ ናት። ፊልሞችንም ፕሮዲዩስ አድርጋለች። የመጨረሻ ዶቃ የሚል በጣም ትልቅ ፊልም ፕሮዲዩስ አድርጋለች። የቴሌቪዥን ተከታታይ ድራማዎች ላይ እናውቃታለን። በተለይ ከሙሉዓለም ጋር የሰራችው ሰው ለሰው ድራማ በደንብ አስተዋውቋታል ብለን እናስባለን። እናመሰግናለን። እሺ ቀጣይ ሚኪ መልሱን እናት ስለምትነግረ ተዘጋጅ። ሚኪ አትሳቀቂ ንገሪ። አውሪ እሺ ሚኪ አትሳቀቂ። ሚኪ ቀረብ ብለሃል ግን እንዳትቆርጭ። በዓሉ እቺ መሀሉ ጸጥ በይ። ሚኪ ወቀት አክትረስ ናት አይደል? የሻማምባ ላይ የሰራች ገበና ላይ ሰዓቱ እንዳይርስ ማንተራ ሚኪ መሰረት መብራት እሺ መሰረት መብራት ያው ሁላችንም የምናውቃት መጀመሪያ ሚኪ እንዳልከው በሻማምባ የሚል ድራማ ነው። ከዛን ጊዜ ጀምሮ በርካታ ፊልሞችን ተውናለች፣ ቲያትሮችን ትሰራለች፣ ማስታወቂያዎችን ትሰራለች። ከዛ በመስከተል በበጎ አድራጎት ስራ እናውቃታለን። በተለይ የልብ ህሙማን ማህበር አምባሳደር በመሆን እና በሌሎችም ሁሌ ወጣት በመሆንም ትታወቃለች። የሰብአዊ ስራዎች ላይ በደንብ እናውቃታለን እና መሰረት መብራቴ የነ ሚኪ ቡድን 3 የነ ጆሲ ቡድን ወይም የነ ሙሉዬ ቡድን 1 የምን 0 1 አሁን ሙሉዬ ሙሉዬ ይኸው ልነግራችሁ ነው ተሸንፈው። እሺ ያለቀለት ለኔ ጊዜ ሳሊ እሺ እጅግ የተከበሩ አፈወርቅ ተክሌ ሰዓሊ እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ናቸው። አፈወርቅ ተክሌ በዓለም አቀፍ ደረጃ ኢትዮጵያን በስዕል ስራቸው በኪነ ጥበብ ስራቸው ያስተዋወቁ በጣም የተከበሩ ሰው ናቸው። የስዕል ስራቸው ከምድር አልፎ ማርስ ላይ ተቀመጠላቸው። እንግሊዝ ሀገር በሚገኝ ሮያል የስዕል አካዳሚ ቀድመው ከተማሩ የኢትዮጵያ የኪነ ጥበብ ምሁራን የኪነ ጥበብ ትልቅ ሰዎችን የምንላቸው ናቸው። መኖሪያ ቤታቸውን በልዩ ሁኔታ በማስዋብ ጋለሪና የሚጎበኝ በማድረግ ቀደምት ሰዓሊ ናቸው። እንዲሁም ያላቸውን ሀብትና መኖሪያ ቤታቸውን ለኢትዮጵያ ሕዝብ ያወረሱ በጣም የምንኮራባቸው የምናደንቃቸው ሰዓሊ ናቸው።
አሁን ዋናው ነገር ማን አሸነፈ? በዚህ ውድድር አሸናፊ የሆነው የነ ሚኪ ቡድን ነው። ከ3-3 መልሷል። የነ ሙሉዬ ቡድን ደግሞ 2 መልሷል። እናመሰግናለን። የመጨረሻ አንድ እርከን እንሄድና በልዩ ውድድር እናዘጋጃለን። ከዚህ ቡድን አንድ ወስደን የግል ውድድር ደግሞ እናደርጋለን። አሁን እናንተም አንድ ሰው ምረጡ። በጋራ እንመልስ ግን አይ መልሱ በጋራ አይመለስ። እናት ግድ የለም ሁሉንም እኮ አውቀሻል። መሰረት መብራት አንተ ሁን አውቀሻል። ግድ የለም። አደረን አውቀሻል። አንተ ሁን ማን ይሁን? ሚኪ ሚኪና እናት ሚኪና እናት መሀል የሚደረገው ውድድር ደግሞ የግለሰቦች በጣም በሜሲና በክርስቲያኖ ሮናልዶ መሀል እሺ ማን ይጀምር? አይ ራሱ ይጀምራት። እሺ እሺ ይሄ ከባድ መሆኑን ታውቃለህ። እኔ መልሳታለሁ። በቃ አይቻልም። የድሮ ዘፋኝ ናት። ሂሩትን ትመስላለች። አትመስልም? አውቆ ነው። ሂሩት ትመስላለች። አውቆ ነው። አይ ግን ትስጡኝ እንጂ ዘፋኝ ናት። የድሮ ዘፋኝ ናት። ግን ሂሩት አሁንም ድረስ ሙዚቃዋ የሚዘፈን ዘፈናላ ሚኪ ሰዓታችን እንዳይሄድ ሚኪ ምንም አላልኩም። ወላሂ አላልኩም። እንዴ ብዙነች ናት እንዴ? ራሱ ይመልስ። ተይው እንጃ መናገር አልችልም። ዲስኳል አይደለም ግን ትስጡኝ። ዘፋኝ ናት ሚኪ፣ የድሮ ዘፋኝ ብዙነች ምን አገባሽ? እንደከተሰያለሽ እንጃ ሚኪ አንተ በለው ሚኪ ሰዓት ሳይ ሂሩት አይደለችም። እሺ ናት። አይ ዓለምፀሐይ ወዳጁ ዓለምዬ ናት። ዓለምዬ ናት። በገዛቼ እድሌን አስበላው። እሺ እኔ ለምንድን ነው በገዛቼ እኔ ግን ሚኪ ያውቃል እኮ ነው የመሰለኝ። ይሄ ቦታ ብሔራዊ ቲያትር ስትገባ ነው እኮ እንዴ? አለ። አይ ዓለምፀሐይ ነው የታወቀ ነው። እሺ ያን ያልስማ ዓለምፀሐይ ወዳጆ ናት። ዓለምፀሐይ ወዳጆ በኢትዮጵያ ኪነ ጥበብ ውስጥ በተለይ በቲያትር ውስጥ አንጋፋ ከምንላቸው እንስት ተዋናይ አዘጋጅ ውስጥ ናት። በተጨማሪ በግጥሞቿ ለበርካታ ድምፃውያን ለትልልቆቹ ለአንጋፋዎቹ ከሙሉ ቀን ጀምሮ እስከ ዳዊት መለሰ አሁን ድረስ እስካሉት ድረስ የምትሰጥና አዲስ አበባ ደግሞ መታ ከረጅም ዓመት በኋላ የሁልጊዜ ህልሟ የሆነውን የጣይቱ ማዕከልን ያቋቋመች በአሜሪካን ሀገርም ከ25 ዓመት በላይ የጣይቱ የስነ ጥበብና የትምህርት ማዕከልን አቋቁማ የኢትዮጵያን ባህል፣ ታሪክ፣ ኪነ ጥበብ በዓለም አቀፍ ደረጃ የምታስተዋውቅ ድንቅ አርቲስታችን ናት ዓለምፀሐይ። ዓለምዬ እሺ አሁን በገዛቼ ተበላው። ስለዚህ እንቀየር። ከበሮ ሲይዙት ያምር። ዓለምዬን ተበላው። እሺ አሁን ቀጥይ እናት ጆሲ እንግዲህ እንደ ቅድሙ እንዳያዳልጥ ሙያውን እንነግራለን። ሙያ ይነግሩኛል። ቅድም እኮ ያልነገረሽ ነገር የለም። ቀጥይ። በቃ እማማ እንዴ ሙሉዬ ደራሲ ነው ያልኳት። እሺ በቃ ታያት። ደራሲ ነው። አዎ በጣም የሚወደድ ደራሲ፣ እጅግ በጣም ጎበዝ ደራሲ። በቃ እንዴ ስራውን ይንገሩኝ። አይነገርም። ስራውን ደራሲ ነው። ጸጋዬ ገብረመድህን አይደለም። እንትና አይ አይደለም። ሙላቱ አስታጥቄ አይደለም። ደራሲ ነው እያልኩሽ አይደል? ደራሲ ጸጋዬ ገብረመድህን አይደለም። የአፍሪካ አይቻልም። ቆይ አይደለም። የማን ነው ከበደኝ ያለችሽ? አይቻልም። ሙሌ በቃ ያውኑን ተይ። ኢትዮጵያ ላይ አልጠይቅም። አይቻልም። አይደለም። አይደለም። ሊተረጎምለት መጽሐፉ ኢትዮጵያ ላይ የማን ነው የከበደኝ? ባይሆን አላውቀውም። አዳም ረታን
ስለዚህ እኔ ነበረ መሆን የነበረብኝ። ችግር የለም ችግር የለም። እሺ እኔ እነግራችኋለሁ። አንቺ ቆይ ሄሎ ኢትዮጵያ ላይ የአዳም ረታን ሳምንት የተተረጎመው እያልን እኔ ብያችኋለሁ። እኔ ገና እንዳየሁት እኔ ባይን አላውቅም ብያለሁ። እናትዬ አዳም ረታን ነበረ። አዳም ረታ በኢትዮጵያ ስነ ጽሁፍ ውስጥ በጣም ከሚደነቁ ደራሲያን መካከል ነው። ከመጀመሪያ መጽሐፉ ማህሌት ጀምሮ በርካታ መጽሐፎችን ጽፏል። በተለይ ደጎስ ያሉ መረቅን እና የግራጫ ቃጭሎችን፣ ቴሜቴ ሎሚ ሽታ፣ ከሰማይ ወረደ ፍርፍር፣ ሌሎችም በርካታ ጽሁፎችን ጽፏል። በተለይ በአንድ ወቅት ላይ አዲስ አድማስ ጋዜጣ ላይ በየሳምንቱ የሚገራርሙ አጫጭር ልቦለዶችን ይጽፍ የነበረ አዲስ አይነት ያጻጻፍ ዘውግ ይዞ የመጣ ድንቅ ደራሲ ነው። ነዋሪነቱ በካናዳ ሀገር ነው። አሁንም እየጻፈ ያለ በቅርቡ አዲስ መጽሐፉ ለገበያ እንደሚቀርብ ነግሮናል። እናመሰግናለን። እሺ አሁን መለያ ምንድነው ይሄ ፔናልቲው? በማና በማን ማሊው? አይ የግለሰቦች። ስለዚህ እናንተ ሰው ጠቁሙ። ማሪና ሀያት ከናንተ ሙሉዬ። እሺ ሀያት ዝግጁ? እሺ ልቀቁልን ፕሮዲውሰሮች። ለኛ ቢሆን ኖሮ እንዴ እናት ዝም ማለት እንትና አሊ ቢራ ነው እንዴ? አሊ ቢራ ነው። አሊ ቢራ ነው እንደናጠጋብ ይልኝ። አዎ መሰለኝ። ሚኪ ሌላ ሰው ይታያል? አሊ ቢራ በቃ ወስነናል። አሊ ቢራ እያሉ ነው። የሳይ እኔ አላውቀውም። አሁን እኔ ሆነ አላወቅኩም። አሊ ቢራ በትክክል ተመልሷል። አሊ ቢራ በኢትዮጵያ ሙዚቃ ውስጥ በጣም ታላቅ ቦታ ያለው ሙዚቀኛ ነው። የዜማ ደራሲ ነው። ግጥም፣ ሙዚቃ ኮምፖዝ ያደርጋል፣ ጊታር ይጫወታል። አማሌሌን ሁላችንም እናውቀዋለን። ዱዌቶችን ከማህሙድ ጋር ሆኖ የሰራው አዋሽ የሚለው በጣም የምንወድለት ዜማው ነው። አንድ አማርኛ ዘፈን አለው እኔ እንደ አስቴር ፍቅር አይዘኝም የሚል በጣም አዝናኝ ዘፈን። አሊ ቢራን በጣም ነው የምናደንቀው። በዓለም አቀፍ ደረጃም የኢትዮጵያ ሙዚቃን አስተዋውቋል። ሙዚቃ ዓለም አቀፍ ቋንቋ መሆኑን ብዙ አሊ ቢራ ዘፈኖቹ በኦሮምኛ ነው፣ ግን ኦሮምኛ ብቻ አይደለም። ሀደርኛ ዘፍኗል፣ ሶማሊኛ ይዘፍናል፣ አረብኛ ይናገራል። በጣም ጎበዝ ድምፃዊ። ከዛ ደግሞ ባለብዙ ቋንቋ ተናጋሪ ነው። ፈረንሳይኛ፣ እንግሊዘኛ፣ አረብኛ፣ ሶማሊኛ፣ ሀደርኛ፣ የስዊዲሽ የነሱ ቋንቋን ያወራልና አሊ ቢራ። እሺ ጆሲ እና ሙሌ ዝግጁ? ሙልዬ ምንድን ነው? ኮሜዲያን ደረጃ ሀብቴ ደረጀ ናይ ዳሬ ይጣፋል አይጣፋም። ደረጃ ሀብቴ ደግሞ ደስ ይላል። ደረጀና ሀብቴ ደረጀ ኃይሌ ኮሜዲያን ደረጀ ኃይሌ በኢትዮጵያ የኮሜዲያን ታሪክ ውስጥ ረጅም ዘመን ካስቆጠሩ ኮሜዲያን ውስጥ አንዱ ነው። ሙልዬ እንዳለችው ደረጀ እና ኃይሌ ሚለውን ሀብቴ ብትልም ልክ ናት። ደረጀና ሀብቴ ነው የምንለው በተለምዶና ሁለቱን መነጣጠል ከባድ ነው። ከባልደረባው ደረጀና ሀብቴ እዚህ ቤት ውስጥ ኢቲቪ ውስጥ ነው ስራ የጀመሩት። ከረጅም ዓመት ጀምሮ የዛኔ 120 ይባል የነበረው ፕሮግራም ላይ በየሳምንቱ ይቀርቡ ነበር። በርካታ የኮሜዲ ስራዎችን በተለይ የሳቅ ሳምንት፣ የሳቅ ቀን የሚሉ ትልልቅ ፌስቲቫሎችን ያዘጋጅ ነበር። በፊልም ስራ ደግሞ በጣም ብዙ ፊልሞችን ደሬ ይሰራል። ደረጀ ሰው የሚወድ ሰዎችን የሚረዳ በጣም የምንወደው የምናከብረው የኪነ ጥበብ ሰው ነው። ስለዚህ ውድድሩ ጦፏል። ምንም ማለት አይቻልም። በቡድን የነ ሚኪ ቡድን አሸናፊ ነው። በግል በተደረገው ውድድር ግን እኩል ስለወጡ
በሌላ ሳምንት በሚካሄድ ሌላ ውድድር የምንለያችሁ ይሆናል። የማን ቡድሉን ሁላችሁም ጠቁሙ። ሁላችሁም ራስ ወይኔ ጉዴ ከበሮ በሰው እጅ ሲይዙት ይደረጋል። አንድ ሰው እንዳይረዳው ሙሉዬ እንዴ እሺ ንገሩኝ። ዘፋኝ ባስባል ሆዬ ዘፋኝ ቀበና ፍሬንዳር እኔ የተጠየቅኩት ድምፃዊ ፀሐዬ ዮሐንስ ይባላል። ፀሐዬ ዮሐንስ በጣም የምንወደው ድምፃዊ ነው። ማንበብና መጻፍ የሚለውን ሙዚቃ ከሰራበት ከወረዳ ኪነት ጀምሮ በተለይ በራስ ቲያትር በጣም ታዋቂ የነበረ ፍንጭቷ የሚል አባይ ነው አሉኝ ቤቷ ቀበና ስለ ሀገራችን የዘፈነው ስለ እናት በጣም በመላው ዓለም ዞሮ የኢትዮጵያን ሙዚቃ ያስተዋወቀ ህዝብ ለህዝብ ላይም ከተሳተፉ ሙዚቀኞች መሃል አንዱ ነውና ፀሐዬ እኔ ስለመለስኩ በርዳታኔ መለስከው አዘጋጆች አንድ ደራሲ ጨምሩልኝ በእናታችሁ ተው ግን አንድ ደራሲ እንደዚሁ በቃ ዳኛ አንድ ደራሲ እሺ አንድ ደራሲ እሺ ውይ ሎሬት ጸጋዬ ገብረመድህን አንደኛ ጓደኛ ቴንኪው ሙሌ ክብር ለሙሌ ስለ ጸጋዬ አንድ ጋይ ጸጋዬ በጣም የምንወደው የኪነ ጥበብ ሰው ነው። ገና በ27 ዓመት 30 ዓመት ሳይሞላው የአፍሪካ ህብረት ናሽናል አንተም ወይም የአፍሪካ ህብረት ብሔራዊ መዝሙርን የአፍሪካ አንድነት እሱን የጻፈ ነው። ጸጋዬ ገብረመድህን የኢትዮጵያ ቲያትር ላይ ትልቁ ሰው የምንለው ነው። ደራሲ ነው፣ ተርጓሚ ነው፣ አዘጋጅ ነው፣ የኪነ ጥበብ ባለሙያ ነው፣ ገጣሚ ነው። የራሱ የጸጋዬ ቤት የሚል የአገጣጠም ዘውግ የተፈጠረለት ነው። በተጨማሪ ጸጋዬ በጣም ልዩ ለኢትዮጵያ ቲያትር ባለውለታ የምናደርገው የኢትዮጵያ አዲስ አበባ ዩኒቨርሲቲ የቲያትር ትምህርት ባልተጀመረበት ጊዜ በኢትዮጵያ ብሔራዊ ቲያትር በርካታ ወጣቶችን ሰብስቦ የቲያትር ትምህርት በማስተማር ቅድም ያየናትን ዓለምፀሐይ ወዳጆን ጀምሮ እነ ደበበ እሸቱን እነ ወጋየሁን እነ ሲራክን ትልልቆቹን የኪነ ጥበብ ባለሙያዎች ወደ ኪነ ጥበብ እንዲመጡ ያደረገ ባለሙያ ነው። በሚኒስቴርነት በቲያትር ቤት ዳይሬክተርነት በትልልቅ ተግባራት ላይ ህዝብ ለህዝብ ላይ ኮሚቴ በመሆን ኦርኬስትራውን በማቀናጀት በዓለም አቀፍ ደረጃ የኢትዮጵያ ኪነ ጥበብን በማስተዋወቅ በመጨረሻ አካባቢ ደግሞ በአፍሪካ ደረጃ የአፍሪካ ህዝብ የኪነ ጥበብ ታሪክን ባህልን ከአንትሮፖሎጂና ከሶሺዮሎጂ ጋር በማቀናጀት የኪነ ጥበብ ስራዎችና አፍሪካና ኪነ ጥበብን ያዋሃደ በጣም የምናደንቀው የኪነ ጥበብ ጀግናችን ነው። ጋይ ጸጋዬ እናመሰግናለን። ሎሬት ብላቴንጌታ ሎሬት ጸጋዬ አንድ ገብረመድህን ጊዜ ለዳኛው ለማሜ እናጨብጭባለን። እናመሰግናለን ለማብራሪያው። በጣም እናመሰግናለን። የጨዋታ ሰዓታችን ዛሬ ልዩ ነበረ። ከኪነ ጥበብ ሰዎቻችን ጋር እንዴት በአይን ብቻ እንገናኛለን፣ በአይን ብቻ እንተዋወቃለን የሚል ነበረ። አብዛኞቹን መልሰናል። አንዳንዶቹ ከካሜራውም ከሁኔታውም ራቅና ቀረብ ማለት አንጻር እንጂ ሳናውቃቸው ቀርተን አይደለም። የዘነጋናቸው የኪነ ጥበብ ባለሙያዎች እንደምንወዳችሁ እወቁልን። የዚህ ሰዓት ስፖንሰራችን አቢሲኒያ ባንክና ኒው ፍላወር ጠቅላላ ንግድ ነበሩ። ሁለቱንም እናመሰግናለን። ወደ ቀጣይ ፕሮግራማችን እንሂድ።